ዞን ከ7000 በላይ ተማሪዎች ለ12ኛ ክፍል ከፍል ብሔራዊ ፈተና ዝግጅት እያደረጉ ነው። በዘንድሮ የትምህርት ዘመን በደቡብ ወሎ ዞን በሚገኙ 61 ሁለተኛ ደረጃ ትምህርት ቤቶች የሚገኙ ከ7000 በላይ የ12ኛ ክፍል ተማሪዎች የተመቻቹላቸው ምቹ ሁኔታዎች በመጠቀም ከፍተኛ ውጤት ለማስመዝገብ የተቀናጀ ዝግጅት እያደረጉ መሆኑን ትምህርት መምሪያው አስታውቋል። 12ኛ ክፍሎችን እንዴት ውጤታማ አድርገን ማቅረብ እንችላለን? በተለይም እንደ ደቡብ ወሎ ተማሪዎች ውጤት ከጊዜ ወደ ጊዜ መሻሻል ቢያመጣም በመፈልገው ልክ ግቡን እየመታ አይደለም። ከ4% ወደ 8% በየዓመቱ በ100% እጥፍ መሻሻል ያሳያል። ከዚህ የተሻለ ስራ ለመስራት ደግሞ 600 ተማሪዎች በዩኒቨርሲቲ ይገኛሉ። እነሱም ያው ቴንኪው እንላለን። መቅደም አምባንም ወሎ ዩኒቨርሲቲንም ይሄ የክልሉ ተሞክሮ ስለሆነ ይሄንን የበለጠ አጠናክረን እንሄደው። ግን እዛ ያለው ተማሪ ቀሪ ደግሞ በእነዚህ በ61 ትምህርት ቤቶች ተማሪዎች እንዴት ነው ወደ ዩኒቨርሲቲ ሊሸጋገሩ የሚችሉት የሚለውን በዝርዝር በድጋፍም ስንደግፍ ቆይተናል። ምን ተማሪዎች ውጤታማ ለማድረግ የመጀመሪያ ሁለተኛ ዓመት ላይ ያስቀመጥነው አቅጣጫ ምንድነው? የተማሪዎችን ውጤት መሰረት አድርገን እንስራ ነው። ውጤት ትንተናው ይተንተን። ውጤት ትንተናው መሰረት ተደርጎ በተለየ መምህር በተለየ ስልት እነዚህ ተማሪዎች በቀሪ ጊዜያት ማብቃት መቻል አለብን የሚል ነው። በተለያዩ ትምህርት ቤቶች የተማሪዎችን ዝግጅትም ቃኝተናል እንደሚከተለው ለማቅረብ ተሞክሯል። ዝግጅታችንን በምናይበት ጊዜ አሁን ላይ በትምህርት ቤታቸው ውስጥ አዳሪ ተማሪዎች ሆነን የራሳችን ጥናት ክትትል እያደረግን እንገኛለን። እሱም አሪፍ የሚሆንበት ነገር ምንድነው? ከሌሎች አስፈላጊ ነገራቶች ሜቢ ስራ እንደዚሁ ደግሞ ሌሎች እኛን ቢዚ ከሚያደርጉ ነገራቶች ነፃ ሆነን ራሳችንን ወደ ጥናታችን ብቻ አዘውትረን እንድናጠና የሚሆንበት መንገድ ነው። እዚህ ጋር አሁን ከመጣን ወደዚህ የተለያዩ ትምህርቶችን እንወስዳለን። ከመምህሮቻችንም ቢሆን እገዛ እንወስዳለን። እንደዚሁ ደግሞ እርስ በራሳችን እንመካከራለን፣ እንወያያለን እና ደግሞ የራሳችን የግል ቦታ ይኖረናል። እናጣለን፣ እናነባለን። አዳራችንም ብዙ ስለሆነ ማታም ቢሆን ቀንም ቢሆን የራሳችን ለጥናታችን ትኩረት አድርገን የምናነብበት ስነ ስርዓት ነው የተከፈተልን። ይሄ በየቦታው ቢከፈት አሪፍ ነው ብዬ አስባለሁ። ግብም ምኝታም ሁሉም ነገር እዚሁ ነው። የዩኒቨርሲቲ ውጤት ለማምጣት የሆነ እንደዚህ የተካበደ ነገር ነው ብዬ አላስብም በራሴ። ምክንያቱም እዚህ ጋራ የተማረና ያነበበ ተማሪ ውጤቱን ማምጣት ይሄን ያክል ይከብደዋል ማለት አይቻልም። የጥናት አዳሪ ገብተን እዚህ ጥናት ላይ ትኩረት አድርገን ያንን ፈተና በብቃት ለማለፍ ትኩረት እያደረግን ነው። አዳዲስ መጽሐፎችን ለምን? ምክንያቱም ትምህርት ቤቱ አዲሱ ፈተና ኒው ካሪኩለም ስለሆነ ኒው ካሪኩለም ሆነ በአዲስ የተጻፉ መጽሐፍቶችን አቅርቦልናል እና የላቦራቶሪ የኮምፒውተር ክላሶች ምናምን ክፍት ናቸው። ለኛ አገልግሎት ይሰጣል። መደረግ ያዘልን እነዚህን ማንፈተናቸውን ትምህርቶች ተቀንሰውልን ምንፈተናቸውን በቀን ሁለት ትምህርቶች ይተማራ ሰፋ ያለ ክፍለ ጊዜ እየወሰድባቸው በእነሱ ላይ ትኩረት እየተደረገልን ነው ማለት ነው። አሁን እንደዛ አዳሪ ነው ደግሞ ምግብም በጥራት የተደረገ ምግብ እየተደረገልን ነው። በሰዓቱ እናገኛለን። በቃ ትምህርታችን ላይ ትኩረት አድርገን ሀሳባችንን ከቤታችን ያለውን በነፃነት እዚህ ለማንበብ ምናምን ሁሉ ምቹ ነው፣ ይረዳናል። ዩኒቨርሲቲ ለመምጣት ሁልጊዜ በብቃት እያነበብኩ ነው፣ ዝግጁ ነኝ። እንግዲህ ውጤቱን ይጠብቃል። ዘንድሮ ያው ያስረተኛ እንግዲህ ብሔራዊ ያው ሀገር አቀፍ ፈተና ተፈታኞች ነን። ግን ያው እንደሚጠበቀው መምህሮቹ ያስተምሩናል፣ ከሰዓት እንድትወር ይጠሩናል ፕሮግራም እያወጡ። አሁን እንደራሴ ያው ቤት አጠናለሁ፣ ትምህርት ቤት ግን እመጣለሁ። ቱቶሪያል ፕሮግራም ይሰጠናል። እኛ ራሳችን ደግሞ ያው በአጠቃላይ 77 ተማሪዎች አሉን አሁን 12ኛ ክፍል ተፈታኝ። እነዚህ ተማሪዎቹ ምን አዳሪም ጭምር አዘጋጅተናል ማለት ነው። አዳሪ ተማሪዎች አሉን 18 ወንዶችና 12 ሴቶች አለ። እዚህ ያው ዶርማቸው ይታያል። የሴቶች ላይ ፎቁ ላይ ነው፣ የወንዶች እዚህ አዳራሹ ላይ ነውና አዘጋጅተን በደንብ አድርገን አሁን ከሱስ ነፃ በሆነ መንገድ ጊዜያቸው እንደም እኛ አሁን እዚህ ያስመጣናቸው ዋና ሱስ ላይ ማህበረሰቡ ጋር ሲቀላቀሉ ሱስ የሚባል ነገርም ይኖራል። ያው የምትውልበት አካባቢ ኢንቫይሮመንት ስለሚመስል እዚህ ከሁሉም ነገር አይወጡም። ጁማ ነው የሚወጡት እና ትምህርታቸው ላይ ትኩረት እንዲያደርጉ ጊዜ አጠቃቀማቸው እንዲስተካከል እየሰራን ነው። ግን እንደ ትምህርት ቤት ተማሪዎቹ ከእንደዚህ አይነት ነገር ላይ ጊዜያቸው ከሚፈጅ ኢኮኖሚያቸው ከሚፈጅ ማህበረሰባችን ከሚያዳክም ነገር ያው ራሳቸው እንዲያርቁ እየመከርንም በየጊዜው ሳይኮሎጂ የጋይዳንስና ካውንስሊንግ ባለሙያም አለን እየመከርን እየሄድን ያለ ነው ማለት ነው። ያው እንግዲህ ሁሉም ይገባሉ ብለን ነው የምናስበው። እኛ ሁሉም ይገባሉ ነው እንግዲህ ጥናታቸው እያጠኑ ነው። 30 ተማሪ ለምሳሌ እያጠኑ መርጠን ውጪም ደህና ተማሪዎች አሉ በሆነ ምክንያት ያልገቡ። እንግዲህ አምናም ያው ከፍተኛ ውጤት ያስመዘገበ ተማሪ እኛ ነበር። ከዚህ በአማራ ክልል ሁለተኛ የወጣ ተማሪ ነበርን 576 ያመጣ። ያው ዘንድሮም ጎበዝ ተማሪዎች አሉ። እንግዲህ በተቻለን መጠን የተሻለ ውጤት እንዲመዘገብ ያው እየሰራን ነው ማለት ነው።
ወጪው በጣም ከባድ ነው። ግን እኛ ምንድነው ያደረግነው ህብረተሰብ አሁን ተቋማት አሉ ገርባ እድሮች፣ ቅሬዎች፣ መዘጋጃም፣ ቀበሌውም ተጽዕኖ የሚፈጥሩ ሰዎች ባለሀብቶችም አሉ። እነሱን በማሰባሰብ ያው ይሄንን ትምህርት ላይ መስራት አስፈላጊ ነው። ትምህርት ላይ ኢንቨስት ካላደረግን ትምህርት ላይ ካልሰራን ያው ትምህርት የሁሉም ነገር ቁልፍ እንደመሆኑ መጠን ለትምህርት የማይሆን ነገር የለም በማለት ተቀናይተን የምንሰራ። ስለዚህ ድጋፍ ከነሱ ነው ከህብረተሰብ በምናገኘው ድጋፍ ነው እያስከድን ያለ ነው። ወጪው አጠቃላይ 450 ሺና ከዛ በላይ ነው። አጠቃላይ የምግብ ምግብ መኝታ ምናምን አዘጋጅተን እያንዳንዱ ሰራተኛ ቀጥረን ስለሆነ እንደምታዩት ሰራተኛ ምናምን ተቀጥሮ ምግብ ምናምን አለ ተዘጋጅቶ ነውና እንደዛን ይሄድን ያለ ነው። በጀቶችን ያመቻቹ ያዳር ጥናት እዛው እነዚህ የተሻለ መምህራን ተማሪዎችን እዛው እያሳደሩ ያዳር ጥናት አገልግሎት እያገኙ ያለበት ሁኔታ ነው ያለው። ጥናት ብቻ ሳይሆን መምህራን ማታ ጭምር እየሄዱ የማጠናከሪያ ትምህርት የሚሰጡበት ሁኔታ ተፈጥሯል። ከዛም በተጨማሪ አሁን በጣም እየተሻሻለ የመጣው የቤተ መጻሕፍት አገልግሎት ነው። የቤተ መጻሕፍት አገልግሎት ከሰኞ እስከ ሰኞ ነው ያለው። ቅዳሜም እሁድም ተማሪዎች ራሳቸው አንባቢ ራሳቸው አስነባቢ የሆኑ ጭምር ትርፍ መምህራን እዛ ቦታ እየተመደቡ ትርፍ አስነባቢዎች በወረዳ በጀትም በትምህርት ቤትም ልዩ ትኩረት ተሰጥቶ እየተሰራ ያለበት ሁኔታ ነው ያለው። ቤተ ሙከራ ላይ ብዙ ጊዜ የተግባር ትምህርቶች ትኩረት አንሰጣቸው እና ከተቻለ ባለው ኬሚካልና አፓራተስ ካልተቻለ ግን በሲሙሌሽን እየሰሩ ተማሪዎችን ለማብቃት ከፍተኛ ጥረት እየተደረገ ያለበት ሁኔታ ነው ያለው። ዝግጅታችንንም በዚሁ ጨረስን። ሰላም።